ሩታዬ ልጄ ሁሉ ነገሬ ነው ክፉ ደጉን ያየሁበት ልጄ ነው ስትል በጣም ነው ያሳዘነች ማለት ነው። የኔ ወዲ ማንንም ካንሻ አይወስደውም ማለት ነው። ሲቀጥል ሴት ልጅ እርጉዙና 9 ወር እንኳን ለልጇ መስዋዕት መክፈል የምትጀምረው ከዛ ወቅት ጀምራ ነው ማለት ነው። እንደ ልቧ መተኛታችንም እንደ ልቧ መብላታችንም እንደ ልቧ መገላበጣችንም እንደ ልቧ እንኳን ጎንበስ ብላ የእግሯን ጥፍር የሚያቅትባት ጊዜና ሰዓት አለ ማለት ነው። 9 ወር ሙሉ ስታረግዝ ከዛ ደግሞ ከፈጣሪ ጋር ሆና ወደ ምድር የምታመጣው በሞትና በሽረት መሃል ሆና ምጥን አሳልፋ ነው ማለት ነው። ከፈጣሪ ጋር ወደ ምድር የምታመጣው ማለት ነው ልጇን እና ሴት ልጅ ከእርግዝና ጀምራ ነው ለልጇ መስዋዕት መክፈል የምትጀምረው። ወንድ ልጅ እንኳን በተለይ አብርሽ ማለት ነው አብርሽ ኢቭን እንኳን ሩታን በመንከባከብ እንኳን ለልጁ መስዋዕት አልከፈለም ማለት ነው። ኢቭን እንኳን ሩታን በመንከባከብ እናቱ ምን አማራት ምን ላብላሽ ምን ላጠጣሽ በማለት እንኳን ከጎኗ ሆኖ መስዋዕት አልከፈለላትም ማለት ነው። እና ዛሬ ላይ ወልዳ እዚህ አድርሳል። በቃ ማንም ሰው በጉጉት አይቶት በታቀፍኩት ለማለት ሲደርስ ልጅን ይዤ ከሩታ ይዤ እጠፋለሁ ሌላ ሀገር ሄዳለሁ ምናምን አይሰራም። ነው እንዳሰሚያቸው ማሪ አትስሚያቸው ማለት ነው። ፖለቲካ አወራር ወይም ደግሞ አንቺን በቃ ያንቺን አሚሮ እንትን ለማለት ነው። አንቺን ለማሳዘን አንቺ እንዲከፋሽ ላንቺ ሐሳብ ለመስጠት ነው። የሆነ በቃ ሌት ተቀን እንድታስቢ በዚህ ልጅን ይወስዱብኝ ይሆን እንደ እያልሽ እንድትሳቀቂ ሊያደርጉሽ ነው ማለት ነው። ስለዚህ አትስሚያቸው። ማንም ልጅሽን ካንቺ የሚነጥለው የለም ማለት ነው። ከአላህ ጋር አላህ ይጠብቅሽ ባልሽበት ፈጣሪ ይጠብቅሽ። ነገር ግን ማንም ካንቺ ልጅሽን አይቀማሽም ማለት ነው። በዛ ላይ ደግሞ መጠንቀቅ ነው ማለት ነው። ለሩትዬ አንድ ማስተላለፍ የምፈልገው መልእክት ቢኖር ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ እና ለሩትዬ ማስተላለፍ የምፈልገው መልእክት ቢኖር የትም ቦታ ይዘውት አይሄዱም ልጅሽን። እንግዲህ ትናንትና የአብርሽ ወንድሞች ልጅሽን ሄርሜላ ጋር ሆኖ ሌላ ሀገር ይዞ ስለሄድ ነው ምናምን። ልጅ ይዞ መሄድ ቀላል አይደለም ማለት ነው። ከሀገር ልጅን እንትን ለማለት ቀላል አይደለም ውዴ። አትፍሪ፣ ምንም ያስፈራ ነገር የለም ማለት ነው። ሲቀጥል ማለት ነው ልጅሽን ምናልባት በቃ ሸውደውሽ እዚሁ አለሽበት ሀገር የሆነ በቃ ሌላ ከተማ ሆነ ወይም ደግሞ አድራሻቸውን ደብቀው 1-2 ቀን ሊያስለቅሱሽ ስለሚችሉ መጠንቀቅ አለብሽ። ለእናት ደግሞ የህፃን ልጅ 1 ቀን ከተናቶ ተለይቶ ማደር ለራሱ ትልቅ እንትን አለው ማለት ነው። እንኳን አይደለም 2 ቀን 3 ቀን። ስለዚህ እነሱ አንቺን ለማስለቀስ ወይም ደግሞ አንቺን በቃ አንገትሽ እንድትደፊና በደካማ ጎንሽ ገብተው የሆነ ነገር እንዳያደርጉሽ መጠንቀቅ አለብሽ ማለት ነው። በዛ ላይ ፈጣሪ ይጠብቅሽ ማለት ነው እንጂ ምክንያቱም እነሱ ተንኮል ስለሆነ እያሰቡ ያሉት ለምን አንቺ ሳቅሽ፣ ለምን ተደሰች፣ ለምን ደስተኛ ሆነሽ ኖርሽ፣ ለምን በቃ አማረብሽ ብለው በቃ ውስጣቸውን እያንገበገባቸው ስለሆነ አንቺን የሚያስለቅሱበት መንገድ ነው የሚፈልገው። ያንቺን ደካማ ጎን ነው የሚፈልጉት ማለት ነው። ስለዚህ አንቺ ደግሞ ጠንቀቅ ማለት አለብሽ ውዴ ማለት ነው ማሪ። እና ሌላ እያመጡ እንደዚህ እያለ ሰው እየላከ እንደዚህ አረጋታ እንደዚህ የሚለውን ፖለቲካውን እዛው ያውራ ማለት ነው። አብርሽ ማድረግ አይችልም። እዛው ከዙጥ ጋር ይጃጃል ማለት ነው። ልጅ መውሰድ ቀላል አይደለም። ከሀገር ማውጣት ለዛው ደግሞ ብዙ ነገር እኮ አለ። እናቱ መባላል ስንት ብዙ ፕሮሰስ አለ እኮ ማለት እንኳን ህፃን ልጅ ገና ህፃን ልጅ የ3 ወር ህፃን ልጅና ማለት ነው ሰው እንኳን ሌላ ሀገር ሲሄድ ስንት ፕሮሰስ አጋጥሞ ስንት ፕሮሰስ አልፎ የማይታለፍ የሚመስል ፕሮሰሶችን አልፎ ነው ከሀገር የሚሄደው ማለት ነው። ስለዚህ ቀላል አይደለም ልጅን ይዞ ከሀገር ማውጣት። ምናልባት ግን እዙ አገር ውስጥ ልጅሽን ወስዶ አገር ውስጥ ላይ ተለቀሰች ስለሚችል ለእናት ከባድ ስለሆነ ስንት መስዋዕት የከፈለችለት ልጇን እንደዚህ ደብቆ ሌላ ሰው ወስዶባት የሆነ ከባድ ነው። ገብቷቸዋል። ስለዚህ እንደዛ ሊያረግሽ ስለሚችል መጠንቀቅ አለብሽ። መጠንቀቁ አሪፍ ነው። ከዛ ውጭ ግን አገር ይዤ እወጣለሁ አለ ምናምን የሚሉትን ፖለቲካ ወሬያቸው አትስሚያቸው ማለት ነው። የሆነ በቃ ፖለቲካ ማለት ዝም ብሎ ወሬ ማለት ነው። ዝም ብሎ ማውራት ተግባር የሌለው ወሬ ማለት ነው። ዝም ብሎ በቃ እንዲሆናል ተግባር የሌለው ወሬ ማውራት ነው ማለት ነው። እና እነሱ እንደዛ ስለሆነ እያወሩ ያሉት እና እነሱ ቦታ ማትስጫቸው ውዴ ማለት ነው። በተረፈ ከዛ ውጭ እኔ እንጃ ሩታ ለምንድን ነው ህይወቷን እንድትኖር የማይተዋት? የራሳቸውን ህይወት እየኖሩ ለምንድን ነው? ቆይ አብርሽ ማለት ነው ራሱ አሁን እንግዲህ ከሄርሜላ ጋር ነኝ እያለ ነው። እሱ ከሄርሜላ ጋር ከሆነ ለምንድን ነው ሩታ የራሷን ህይወት ራሷ ደስተኛ ሆና ልጇን እንድታሳድግ በቃ ደስተኛ ሆና እንድትኖር የማይፈልገው? ለምንድን ነው ገና ለገና ገንዘብ ስላለው በቃ አጫሹን ሁላ እየላከባት እንደዚህ ትሆኛለሽ እንደገና ደግሞ በዚህ ውጪ በዚህ ውረጅ እያለ በሷ ህይወት ውስጥ እንዲገቡ የሚያደርገው ለምንድን ነው? የሷ ህይወት የሚያስጨንቀው ለምንድን ነው? ከሌላ ሰው ጋር ስትሆን እሱ ደግሞ የሚፈላው ለምንድን ነው? የሱ ልብ ትርታ የሚጨምረው ሩታ ከሌላ ሰው ጋር ስትሆን ነው። ለምን እሱ ከሌላ ሰው ጋር መሆን ከፈለገ ሩታ ከሌላ ሰው ጋር ስትሆን ለምን የሱ ልብ ትርታ ይጨምራል? እንደገና ደግሞ ማንንም እየላከና አህሚሮ እንትና እየላከ በዚህ ውጪ በዚህ ወረጂ
ይሄ ነው ህይወትሽ፣ በዚህ መንገድ ገላ ይሆንሽም ገላ ይሆንሻል። እሷ ታውቃለች፣ የሚሆናትን እሷ ታውቃለች። ሩታ በጣም አስተዋይ ሴት ናት፣ ጠንካራ ሴት ናት፣ ብዙ ነገሮችን ያለፈች ሴት ናት እውነት ለመናገር። ስለዚህ የሚጠቅማትንና የሚጎዳትን ነገር ታውቃለች። ለእሷ ይጠቅመኛል ብላ ካለች መብቷ ነው። እንኳን አይደለም አብሬጅ ቤተሰቦቿ ራሱ አያገባቸውም። ለእሷ የሚጠቅማት ይጠቅመኛል ብላ እሷ ከወደደችውና ከፈቀደች ማለት ነው። ደስታ ከኔ ጋር ቢኖር ለኔ ይጠቅመኛል ብላ ካሰበች የኔን ልብ ይጠግነዋል፣ ደስተኛ አድርጎ ያኖረኛል ብላ ካሰበች ትኖር ከደስታ ጋር ራሱ ማለት ነው። እኛ ምን አገባን? አንተስ ምን አገባህ? ማንም ምንም አያገባውም። ሩታ ብቻ ናት በሩታ ህይወት ውስጥ የሚያገባት ሩታ ብቻ ናት። በአንድ ሰው ህይወት ውስጥ ራሱ ብቻ ያ ሰው ብቻ ነው በህይወት ውስጥ መወሰን ምንም አይነት ነገር መወሰን የሚችለው እንጂ እንደዚህ አድርገው እንደዚህ ውጣ በዚህ ውረድ በዚህ ማንም እንኳን አይደለም ሩታን ማለት ነው። ሩታ ደግሞ ብዙ የምታስተውል ሰውና ስለዚህ የሚጎዳትና የሚጠቅማትን ሰው ታውቃለች። የሚጎዳትና የሚጠቅማትን ሰው ታውቃለች። አንተ የማይሆን ሰው ጋር ሆነ ገና ለገና ሩታ ሌላ ሰው ጋር ስትሆን ስለምትቀና ብቻ ይሄ ሰው እንደዚህ ነው፣ ይሄ በዚህ ህይወት ውጪ በዚህ ህይወት መሄድ ያለብሽ በዚህ ህይወት አንተ እኮ በቃ አያገባህም፣ ስለ ሩታ አያገባህም። አንተ ከሌላ ስጋ ከሆንክ በጭራሽ ስለ ሩታ አያገባህም። እንደፈለገች መሆን መብት አላት፣ አያገባህም እንዴ። የእውነት አብርሽ ከሩታ ህይወት ውስጥ መውጣት አለበት። ከሩታ ህይወት ውስጥ መውጣት አለበት ስላችሁ አሁን ከሌላ ሴት ጋር እየተጃጃለ ነው አይደለ? አሁን እሱ ከሄርሜላ ጋር ነው የሚውለው አይደለ? ስለዚህ የሩታ ከሌላ ሰው ጋር ስትሆን ወይም ደግሞ የሩታ ህይወት ውስጥ ገብቶ ማማሰሉ ለምን አስፈለገ? ለምንም አያስፈልግም እንዴ። ይተዋት በቃ። እሷ ትታው የለ እሷ አልፈልገውም ብላ ትታዋለች። ስለዚህ እሱም ይተዋት ማለት ነው። እሷ ደስተኛ ሆናት። እሷ በቃ አሁን ስቃ ስለመጣች ደስተኛ ስለሆነች በቃ እነዚህ በቃ ቡችሎቹ ማለት ነው በቃ እነዚህ ሲጋራ ጫሾቹ ሁላ ማለት ነው ተንጨረጨሩ። ለምን ሳቀች ነው በቃ የሆነ ነገር ያመጣሉ፣ የሆነ ነገር ይሏታል። በቃ እንድታዝን እኮ ነው እንድታዝን። የሆነ ነገር በሏት ይላል፣ ያስልካል፣ ይሄደው የሆነ ነገር ይላሉ። ይሄ ብር የጠረረበት ወጣት ሁላ ማለት ነው። እና ሀገር ላይ ስራ የለም እና ትንሽ ደጎም ያደርጋቸው ጊዜ እየሄዱ ለሩታ የማይሆን ወሬ ያወራታል፣ እሷን ለማስከፋት ማለት ነው። እሷ ደግሞ እንደዚህ በቀላሉ አትከፋም። ብዙ ነገሮችን ያሳለፈች ሴት ናት። እውነት እርጉዙና ሴት ልጅ ብዙ ነገር ካሳለፈች ከዛ ወዲህ የሚመጣ ችግሮችን መቋቋም አያቅታትም። የዛኔ የተቋቋመቻቸውን ችግሮች ከዛ ይብሱ የሚመጣባት ችግሮች ማለት ነው። ሴት ልጅ እርጉዝና ብዙ ችግሮችን ተቋቁማ የምታልፈ ከሆነ በጣም ጠንካራ ሴት ናት ማለት ነው። እርግዝናው በራሱ ትልቅ ትልቅ በቃ ራሳችሁን በቃ ብዙ ነገር በቃ ራሳችሁን እንድትወቅሱ ምንም አይነት ከኋላችሁም ሆነ ሰላም ሆናችሁ ለራሱ ከባላችሁ ከቤተሰባችሁ ከሁሉም ሰው ጋር ሰላም ሆናችሁ ለራሱ እርግዝና ራሱ በራሱ የሚፈጥረው የሆነ የማይመች ነገር አለ ማለት ነው። በዛ ላይ ደግሞ ከባሏ ጋር ችግር ውስጥ ሆነ ባሏ ከሌላ ሴት ጋር ሲጃጃልበት አይታ ብዙ ነገሮችን አሳልፋ አሁን ላይ የሚመጡበትን ነገሮችን ለመቋቋም ምንም የሚያንሳት አቅም የለም ማለት ነው። የዛኔ ማልፋለች እንኳን አሁን ማለት ነው። ስለዚህ ማለት ነው አብርሽ ይተዋት። አብርሽም ሆነ የአብርሽም እነዚህ በቃ እንትኖች የሚደጎሙ በትንሽ ብር ተደጉሞ ነገር የሚያመስላልሱ ሰዎች ከህይወቷ ይወጡ ማለት ነው። እሷ ደስተኛ ሆና ትኖርበት፣ እሷ ተሳቀበት። የእውነት በዚህ ሰሞን ደስ እያላት ነው የምትመጣው። ስታምር የኔ ቆንጆ ድንቡሽ ቡሽ ብላ ማለት ነው። ድንቡሽ ቡሽ ብላ በቃ ፈለቅለቅ እያለች ስትመጣ በቃ ጨንጓራቸው ተላጠ ጋይስ። ዋይ እና ማለት ነው ጋይስ የእውነት በጣም ነው የምታሳዝነኝ። ትናንትና በተለይ እንዴት ልጅ ምናምን ስትል በጣም ነው የምታሳዝነኝ።